እኔም እኮ እወድሃለሁ አይደል? እንዲሰማኛል እኮ ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። ቡቡዬ ፈተና እኮ ማለት ነው እንኳን ለሃይሚ ለኛ ለራሱ በጣም ከባድ ነው። ምን አይነት ፈተና ነው መፈተናት ግን እንዴ! አረ ይበቃል። ሃይሚ እያሰብኩኝ ልጅ እንዳለ እያወኩ ነገር ከመጀመሪያው ነግረሃት ቢሆን አሴፕት ልታረግ ትችላለች። አሁን ስለነገርካት እኮ ነው አሴፕት ማድረግ ያቃታት እንጂ ጠልታ አይደለም እኮ ቡቡ። መኖር አልችልም። መለየት ካለ እየጣራችሁ ነው። እኔና ሃይሚ አብረን እንድንሆን በጣም እየታገላችሁ ነው። እውነቱን አውጣ። አሁን አታመስግነን፣ በኋላ ታመሰግናለህ። መጀመሪያ ግን እውነቱን አውጣ። እውነቱን አውጣ ቡቡ። ስሜት የሃይሚንን ስሜት የሁሉንም ሰው ስሜት የተረዳችሁ ሰዎች አላችሁ፣ የገባችሁ ሰዎች አላችሁ። በቃ የሁላችንንም ስሜት ካነበብከው እኛ እስካሁን የደመደምነው ድምዳሜ አታደርገውም ነው። ስለዚህ ነው አይደለም የሆነ ውስጣችሁ ውስጥ የገባ ሰው አለና በቃ እናንተ ፈጣሪ በቃ አይቀይሩ። ሰው ነው የገባው። ማንም የገባ የለም የወጣ የለም። እኛ የምንፈልገው አንድ ቀን አምነህ የኔ አይደለም ልጁ ፕራንክ እያደረግኩ ነው እስክትል ነው የምንጠብቀው። ከነገሮች ለመራቅ እየሞከርኩ ነው፣ አንተንም ላለማግኘት እየሞከርኩ ነው። ግን ሃይሚ እንደው ችለሽ ታደርጊዋለሽ። ግን ቆይ እኔ እኮ ግራ ግብት የሚለኝ ነገር ሃይሚ እስኪ ትክክል ከሆንሽ እስኪ ሞክሪው፣ የሚሆን ከሆነ ግን አይሆንም። መታ ካልተናገረ በስተቀር ምንም ማምጣት አንችልም። ሁሌ ጸምነን እሷ ደግሞ ወደ ሌላ እርምጃ ነው የምትሄደው። ልጅ ግን የመንከባከብ ያው እንደ ግዴታ ሊሆንብህ ይችላል። አብረሃት ኑር ብሎ የሚያስገድድህ ህግ የለም። ይሄ ቤተሰቦችም ያሉት ነገር ነው። ፖሊስ እኔን አያስገድደኝም አይደል? ሌላ የሚችለው እኮ ልጁ ያንተ ከሆነ ልጁን ተንከባከብ ነው እንጂ ከሷ ጋር ነው። ደግሞ አሴፕት ያደረገችህ ያንን ንጹሑን ብሩክን ነው። ይሄ እዚህ ቦታ ያለውን ብሩክን አታውቀውም። ለዛ እኮ ነው የከበዳት ሃይሚ መቀበል ያቃታት። ቦታው ላይ ስትሆን ነው የትኛውም ነገር ሊገባህ የሚችለው። አሁን ያለውበት ቦታ ስለሆነ ነው እንደዚህ አይነት እኮ ትክክል ናት። ግን ጥያቄዋ እግዚአብሔርን ትክክል። ምክንያቱም አሁን ላይ እሷ የምታውቀው ብሩክ ሌላ ነው፣ ያገኘችው ብሩክ ሌላ ነው። እና ትክክል ናት። ማጣት ትፈልጊያለሽ ወይ? ምን አይነት ጥያቄ ነው? አብረሽኝ ከጎኔ ሁኚ፣ ልጅ ቢኖረኝ አብረሽኝ አታገቢኝም ነበር ወይ እንዴ? ኧረ ቡቡዬ ይሄ የማይጠየቅ ጥያቄ የሞራል ጉዳት ነው። ምክንያቱም እንዴት እንደዚህ አይነት ጥያቄ ይጠይቃል? አንድ ላይ ሆናችሁ አንድ ላይ የኖራችሁ ደስተኛ ያልሆነ ህይወት እንድኖር የምትፈልጉት እኔ ደስተኛ አላደርግሽም ብያለሁ ሃይሚ። ቡቡ ደግሞ አልገባህም። ደስተኛ አታረገኝም ያለች በቁሳቁስ ወይም በሌላ ነገር በምናምን አይደለም። ራስን ሙሉ በሙሉ እንድትሰጣት ትፈልጋለች ሃይሚ ማለት ነው። በእርግጠኝነት ለምንድን ነው ደስተኛ ማላደርግሽ? ስም ብለሽ አታልቅሽ። ደስተኛ ታረገኛለህ ብላ ያሰበችበት ጊዜ ላይ እንደዚህ አይነት ፈተና ስለገጠማት ምንም አይነት ደስታ የሚመጣ አልመሰላትም። እኔ ልጅ ካልሆነ ደግሞ እኔስ ምን አይነት እምነት ነው የሚኖረኝ እኮ? እሱን እርግጠኛ ሆነ ነገር ብሩክ ፍራንክ እያደረገ እንደሆነ የሚለያችሁ እዚህ ጋር ነው። እኔ ብቸገር እኔ የሆነ ነገር ብሆን ከጎኔ ሃይሚ ትቆማለች አትቆም የሚለውን ነገር ነው። አደረኩትም ብል ምንም የሚያመጣው ለውጥ የለም። አሁን ላይ ተው ቡቡዬ ተው እንዴ! እንኳን ለሃይሚ አይደለም ለሃይሚ ቀርቶ ለኛ ለራሱ አደርጌዋለሁ አላደረኩም የሚለው እውነት ለኛ ራሱ እንዴት እንደናፈቀን አጠይቀኝ። በቃ እንደምታየው ነው። ታገስኩ። ምንም የሚለወጥ ነገር የለም። ስለዚህ ልጁ እስኪወለድ መጠበቅ ነው። መናገር እዩ ግግም ካለች ልጁ ካልተወለደ በኋላ እውነቱ አይታወቅም። ነገር ግን አንተ እንዳደረከውና እንዳላደረከው ማወቅ ትችላለህ። አላደረኩትም ብዬ በቃ ያለው አላደረከው እርግጠኛ ሆነ ንገረኝና። ሃይሚ እዚህ ጋር ምንም ጥፋት የለባትም። ትክክል ናት። በቃ እውነተኛውን ነገር ንገረኝ፣ በቃ እመንልኝና ልመንህ፣ ካለበለዚያ እንዴት ብዬ ከጎንህ ልቆም ማለት ትክክል። ሃይሚ እኔና አንቺ እንዳንለያይ ከፈለሽ ለምን ይከብድሻል? ቀላል አይደለም። እኔ በጣም ቡቡዬ ምንም ቢያምህ እኔ እዚህ ጋር አልደግፍልህም ይሄን ጥያቄህም ማለት ነው። የፈለገ ነገር ቢሆን ገና ለገና እኔ አፈቅረዋለሁ ብዬ ወደፊትስ ያለው ስቃይስ? ሃይሚ ስሚኛ፣ ያኔ ሰበብ ይሄ ቆይ ለምንድን ነው የምታለቅሽው? እኔማ አንዳንዴ ሳስበው ብሩክ ሽማግሌ ልኮ በቃ ሊያገባሽ እንደሆነ ስታቂው ደስታ እየመሰለኝ ነው። አሁን ቤተሰቦች እንዴ እኔ ልቤን የታመምኩት ገባ አይደለ? ሃይሚ እንዳይፈጠር እኮ ነው ካንቺ ጋር ልሆን ምሉ አይደለ? ጠራው ነገር በስተትም ቢሆን እኮ ሃይሚን በጣም አሟታል። ለዛ እኮ ነው ቡቡዬ አላምን ያለች አሁን። ምክንያቱም ሁሉ ጊዜም አሁን በተጣላችሁ ቁጥር የሆነ ኮሽታ ባለ ቁጥር ሁሌም ሌላ ቦታ ሄደ ወልደ የምትመጣ ነው የሚመስላት። ሃይሚ አሁን ጭንቅላቷ ውስጥ የሚያቃጭልባት እንደዚህ አይነት ነገር ነው። ምክንያቱም ከዚህ በፊት የምታውቀው ብሩክን ብጣላው እንኳን ይታረቀኛል፣ ይቅርታ ይጠይቀኛል ብላ የምትጠብቀው አይነት ብሩክ ነው የምታውቀው እንጂ እንደዚህ ልጅ ያመጣብኛል፣ ሴት ያቅፍብኛል ብላ ጠብቀው ስለማታውቅ አሁን ላይ መወሰን አቃታት። ዛሬ እያንዳንዷ ጥያቄ ምልና መልሷ በጣም ትክክል ነው። ብሩክ ግን የጠየቃት ጥያቄ በጣም
ከባድ ጥያቄ ነው። ምክንያቱም ከኔ ጋር ትኖሪያለሽ ወይ ከኔ ጋር እንዴት ሆኛ ኖ አይ ኔቨር ትረዱኛላችሁ ላልከው ነገር ደግሞ እኛ እንረዳቸዋለን። ግን እኛ በተረዳናችሁ ልክ እውነትና ውሸቱን ደግሞ በግልጽ ብታወጣ በጣም ደስ ይለናል። ከዚህ በላይ ግን ሀይሚ ባታለቅሽ በጣም መልካም ነው። እንዴ ምንድነው ይሄን ያክል? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ይሄን ቻናል 30 ሺህ አስገቡት እስኪ። የነ ብሩክ ሰርግ ሳይደርስ እናንተ ምን አስባችሁ ነው እንዴ? 30 ሺህ አስገቡኝ፣ ምን ችግር አለው? ኦ ማይ ጋድ ደይ ስቀልዳችሁ ነው። ቪዲዮውን ላይክ አድርጉ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አመሰግናለሁ ደግሞ አስተያየት ሀሳብ ለምትሰጡኝ ቴንኪው በጣም። እንግዲህ ዛሬም ብሩኬ መጥቷል። አሞኛል፣ ጨፍልቆኛል፣ ሃይሚን አጥቼ እያለ እንግዲህ መጥቶልናል ማለት ነው። እንኳን ደህና መጣህ። አዎ ትናንትና ጠፍተህ ናፍቀህን ነበረ። ከዛ ግን ያው ግዴታ ነው ማረፍ የሚለውን ነገር ሀብ ስለነገረን እንቅልፍ ማጥቷል ምናምን ስላለን ያው አሴፕት አድርገናል። እኛ አላንታ አይሆንልንም አይደለም። ሰው ዛሬ ደግሞ ጸጉርን ስለተቆረጥክ በመጀመሪያ እናመሰግናለን። ግን ጸጉርን የተቆረጥከው ሱፍ ለሰርግ ምናምን እያዘጋጀህ ነው ወይስ እንዴት ነው? አልገባኝም። ቤተሰቦች ምን ይመስላችኋል? ዛሬ ጸጉሩን ተቆርጠው ፏ ብሎ መጥቷል። ግን አሞኛል አላ። ያመመ ደግሞ ጨጓራ ነው። ጨጓራ ደግሞ ሃይሚ ጎን ስለሌለች ነው። በቃ ያ ነው ያመመ። ሌላ ምንም አዲስ ነገር የለውም እንጂ መቼስ የዩ እርግዝና አሞ አይመስለኝም። ቡቡ ሰምተሃል? እና ለማንኛውም ይህን ጭንቀታችሁን ከዚህ በላይ ባታሳዩን፣ ከዚህ በላይ በጣም ለሚወዷችሁ ቤተሰቦች ባታበዙት በጣም ጥሩ ነው። ምክንያቱም ያው እንደ አብርሽ አይነት ካራክተር እንደተቀበላችሁ እናውቃለን። ነገር ግን ቢበቃ በጣም ጥሩ ነው። ቡቡዬ የዛሬ ደግሞ በጣም በግልጽ ነው። በቃ በግልጽ ሃይሚ እኔ ብቸገር፣ እኔ በወድቅ፣ እኔ ብነሳ፣ እኔ የሆነ ነገር እኔ ብሰበር፣ እኔ ምናምን ብሆን ከአጠገቤ ትሆናለች ወይ? የኔን ስተት ትቀበልልኛለች? ተቀብላኝ አብራ ትኖራለች ወይ እያለ ነው የሚጠይቃት ዛሬ ማለት ነው። ምክንያቱም አሁን የዩ ልጅ የኔ ልጅ ባይሆን ከዛ በኋላ እንዴት ብዬ ነው ተመልሼ አንቺን ቀበልሽ ተመልሰሽ ስትመጪ ልቀበልሽ እችላለሁኝ። ስለዚህ አብረን ሆነን ያለውን ነገር እንጋፈጠው፣ ከጎኔ ቁሚ፣ ምንም የምትሆኙ ነገር የለም እያለ እንግዲህ እሱ በቃላት እየተናገረ ነው። ሃይሚ ደግሞ ያለችበትን ነገር የምታውቀው እሷ ራሷ ናት። ብሩኬን እንደዚህ አይነት ቦታ አገኘዋለሁ ብላ ስላላሰበች የሚጠይቃትን ጥያቄ አክሴፕት ማድረግ አልቻለችም። እውነት ለመናገር እኔ በሃይሚ ቦታ ብሆን እኔ ራሱ አክሴፕት አላደረገውም። ምክንያቱም በቃ ማለት እኔ አሁን ልጅ የለኝም፣ ልጅ ያለው ባል ማግባት አልፈልግም እውነት ለመናገር ማለት ነው። እንኳን አይደለም ሃይሚዬ ሁለት ዓመት ያክል አብራው ቆይታ ማለት ነው። እንግዲህ አብረው የቆዩበት ምክንያት እንግዲህ ሁሉ ነገር በሚስጥር ነው። ፍቅር ይፋ አልተደረገም። ብዙ ነገር እንደ ሴት ሆኜ ስፈርድ ለሃይሚ በጣም ከባድ ነው እውነት ለመናገር። ግን ደግሞ ቡቡ እዚህ ጋር ጥፋት አለበት ማለት አይደለም። ቡቡ ደግሞ እንደምታዩት ያው ፕራንክ እያደረገ ነው። ትክክለኛ ሪሊ የሆነ ነገር አይደለም። ሪሊ ቢሆን ይሄ ነገር ትክክል ቢሆን 100% ብሩኬ ነው ጥፋተኛ የሚሆነው ማለት ነው የኛ ወድ ቤተሰቦች። ስለዚህ ሃይሚን በዚህ ልክ ከጎኔ ሁኚ፣ እንደዚህ ሁኚ እያልክ አታስጨንቃት። ምክንያቱም የሚያፈቅር ልብ የሆነ ሰዓት ላይ ቁርጥ ካደረገ ቁርጥ ነው። ምክንያቱም ድጋሚ ሌላ ልፋት ይሆንብሃል። ስለዚህ ቡቡዬ ከዚህ በላይ ባትራመድ የተሻለ ነው ብዬ አስባለሁ። ምክንያቱም ከሃይሚ ጋር ጥሩ ህልም አለህ፣ ደስ የሚል ህልም አለህ። እንግዲህ እስከምናይ ድረስ ጥሩ ነገር እንዳላችሁ ነው ሁለታችሁ ጋር እስካሁን ድረስ ባለው ነገር የተረዳሁት ሰው። ይሄ ነገር እንግዲህ እኛ በቅርብ ርቀት ለምናውቃቸው ሰዎች ፕራንክ መሆኑን እኛ እንኳን አውቀን 100% አንተ ምንም ቦታ እዛ ላይ እንደማትውል እኛ እስካሁን ድረስ አላመንም። እኛ እንድናምን ደግሞ ብዙ የሄዳችሁበት ብዙ ጥግ ድረስ ሄዳችኋል። ቤተሰብ አስገብታችኋል፣ ጋሽዬን አስገብታችኋል፣ ብዙ ነገር አድርጋችኋል። እስካሁን ስቲል ያመነ ሰው የለም። ይሄ ደግሞ ቢሆን እንኳን ለምን ከጎኔ አቶኝም ብለህ ዛሬ ያመጣው ነገር አንደኛ ኦዲየንሶቻችሁ ብዙ ኦዲየንሶች እኔንም ጨምሮ እንድትለያዩ አንፈልግም። እውነት ይሄ ነገር ሪል ቢሆን በዛን ሰዓት ትንሽዬ ስህተትም ስላለ ፈልገው ስላልሆነ የሄድከው ኦኬ ብለን እኛም ተቀብለናል። እንዲሁም ገስት ላይ የሚያወሩትንም አዳምጠሃል ማለት ነው። ሶ ያንን ነገር ተቀብለህ ለሃይሚ እንደዚህ ብለህ ዛሬ ስሜቱን ባትገልጸው ባታንጸባርቀው በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ ወደፊት ልታገባት ያሰብካት ሴት ናት። አላቅም እንግዲህ ወይ ነግረሃትም ሊሆን ይችላል። እኔ ግን ማለት በዚህ ልክ እኔ አንተን ሳቅህ ብሩኬ የሴት ልጅ እንባን እንደሚያንገሸግሽህና እንደሚያቅለሸልሽ ነበር። አሁን ላይ ግን ቆርጠህ ተነስተሃል። ምን እንደሆነ አላማ ባይገባኝም ቡቡዬ
ይህንን በማለቴ በጣም ይቅርታ አድርግልኝ። ምናልባት እያዳመጥከን ነው፣ የእያንዳንዳችንን ስሜት እያየህ እየተናገርክ ስለሆነ አሁንም እስከዛሬ ከተረዳህን እኛ አንተን መረዳት ተረድታችሁኛል ብለህ ካሰብክ አሁንም ቢሆን ሀይሚ የምታለቅስበትን አይነት ጥያቄ ባትጠይቃት በጣም ደስ ይለናል። ምክንያቱም እኔ ማጣት ትፈልጊያለሽ ወይ አትፈልጊም ወይ አይባልም። አንድ ይሄ ፍቅር የጋራ ነው፣ እንደዛ አይባልም። አይኖ ይገባኛል። ተንኮል አስበህ አይደለም የጠየቅካት እኮ። አንዳንዴ ያነጋገር ችግር አለ አይደል? ዝም ብላችሁ ማለት የሆነ እንዲህ ይሆናል ብሎ ሳይታሰብ የሚናገር ነገር ማለት ነው። የምትናገሩት ነገር ማንኛችሁ የምትሆኑ ማለት ነው። እኔ ልታጭኝ ካልፈለግሽ የማትችውን ነገር ሁሉ አድርጊ እንደማለት ነገር ነው ይሄ ጥያቄ ቡቡ ማለት ነው። በድጋሚ እንደዚህ አይነት ጥያቄ ባጠይቃት ጥሩ ነው ብለን እናስባለን። እንደ አስተያየት ሀሳብ አስተያየታችንን ያው ቪዲዮ ይዘህ እስከመጣህ ድረስ መቀበል ግድ ይልሃል። እንግዲህ ጥሩ ነገር ካደረግክ ጥሩ አድርገሃል ብለን እንቀበልሃለን። ነገር ግን ዛሬ ማለት በቁስል ላይ ቁስል፣ የሰውን ቁስል አትነካካው፣ ከነካካው ይቆስላል ነው የሚባለው። እና ማለት ልቧ ውስጥ ሆዷ ውስጥ ቁስል እንዳለ ታውቃለህ። ግን ደግሞ ያንን ነገር ገና ሳታገግም ገና ሳታሽር አንቺ እኔን ማጣት ትፈልጊያለሽ አይባልም እኮ። የምሬ ነው ቡቡዬ፣ እውነት ይደብራል። እውነቴን ነው የምላቸው እግዚአብሔርን። ምክንያቱም አንተ ጋር እውነቱን እኛ ሁላችንም አውቀንብሃል። ምክንያቱም እኔ ሀይሚ ራሱን እንዴት ልታቅብህ እንዳልቻለች ግራ እየገባኝ ነው። ስራ ነው ብላችሁ አስባችሁ ነው እያልን ነው እንጂ እኛ የእሷን እንባ ስናይ ደግሞ እንዴት እንላለን። በእርግጥ አይኖ እንባው ምንም አዲስ ነገር አይኖረውም። ብቻ ያው እኔ አንዳንዴ ሳስበው ብሩክ በቃ እንደሚያገባት እውነቱን ስለነገራት ሽማግሌ ተልኮ ስለሆነ በዛ ምክንያትም ይመስለኛል አንዳንዴ ሀይሚ ስታለቅስ ማለት ነው። ምክንያቱም እኔ ብሩክን አጣሁ ብላ እንደዚህ ስሜታዊ ሆና ስታለቅስ ምናምን እኔያቻት አላቅም። ግን ያው ከብሩክ ጋር አብሬ እኖራለሁ የሚል 100% እምነት የላትም ሀይሚ ማለት ነው። ከሚወሩት ነገሮች ምናምን ሀይሚ በወሬ ታምናለች። ቤተሰቦች ይሄ ግልጽ ነው። በወሬ ታምናለች። የሆነ ወሬ ከሰማች በቃ ኮሽ ነው፣ ግርግር ትፈጥራለች። ማለፍ አትፈልግም፣ ግልጽ ስለሆነች ማለት ነው። ግልጽ ሴትና የእውነት አፍቃሪ ስለሆነች ያ ነገር ልቧን ይጎዳታል። በእንደዚህ አይነት መልኩ የሆነ ብትታገሳት ብትረከው ነገር ራሱ ሆኖ ሳለ እንደው ቢሆን እንኳን እሷን ሞራሏን የማይጎዳ ነገር እየተናገርክ ቢያንስ አብራ እንድትሆን ማድረግ ነው እንጂ እንደዚህ አንቺ እኔን ትፈልጊያለሽ፣ አንቺ ከኔ መለየት አትፈልጊም ምናምን፣ ይሄ ለእሷ ብርታትና አቅም ሊሆናት አይችልም ካደረግከው አንጻር ማለት ነው። ምክንያቱም አንድ አላደረግኩትም የምትለዋን ቃል ላለ ማለት ስንት ቪዲዮ ሰራህብን ቡቡ። ግን አናሳዝንም? ግን ተው እንጂ እንዲህ ጉድ እኮ ነው ቤተሰቦች። ለማንኛውም በቃ ወይኔ ቡቡዬ ገና ለገና በቃ ስለማገባት በቃ ከዚህ በኋላ ፕራንክ አላደርግም ብለህ ነው ታያለህ። ቁርስም ራስክን ፕራንክ ነው የሚሆንልህ። ተጋቡ ብቻ ጠብቅ። አንተ ሳላገባ ይዋጣልኝ ከተኳረፍኩም ሽማግሌ ያስታርቀኛም ብለህ ሊሆን ይችላል ቡቡዬ፣ ሰምታል። ምክንያቱም እንዴት አይነት በቀል እየተበቀልክ እንደሆነ ባይገባኝም ማለት ነው። ግን ፕራንክ እንደሚያደርግ በጣም ግልጽ ነው። ምክንያቱም ምን ችግር አለው እኔ አንቺን ማጣት ካልፈልሽ ከጎኔ ሁኚ እያላት እኮ ነው። እሷ ደግሞ በቃ ያንን ብሩክን ልጅ ወለደውን ብሩክ አሴፕት ማድረግ አቅቷታል ሀይሚ ማለት ነው። መለየትም አትፈልግም እኮ ምንም አትፈልግም። ግን ያንን ብሩክ በቃ ጭንቅላቱ አልቀበል ብሏታል። ምንም ማድረግ አይቻል። እኔም በሀይሚን ቦታ ብሆን አልፈልግም ነው የምለው። እና ቤተሰቦች ብቻ